ጥሩ እናትነት የሚጀምረው ለልጃችሁ ጥሩ አባት ከመምረጥ ነው። you have to understand እናቴን ብሌም እያደረኩኝ አይደለም፣ ግን የተሻለ ሰው መርጣ ቢሆን ኖሮ ምናልባት የኔ ህይወት ከዚህ የተሻለ ሆኖ ይገኝ ነበር። በጣም የሚያስቅ ዓለም ውስጥ ነው ያለነው። ወንዶች ሴቶችን አስረግዘው ጥለው ይሄዳሉ። የምትወቀሰው እናትየዋ ናት። የሚሰደቡት ልጆች ናቸው። ዲቃላ እንባላለን። ዳዲ ኢሹስ አለባት እንባላለን። አባት ስለሌላት ነው እንደዚህ አክት የምታረገው እንባላለን። አባት ልጁን ባለማሳደጉ፣ አባት ኃላፊነቱን ባለመወጣቱ የሆነ አይነት ስሜት እንዲሰማን የምንደረገው፣ የምንወቀሰው፣ የምንሰደበው እኛ ልጆች ነን እና ያሳደገች እናት ናት። እናቴ ብዙ ጥፋት አጥፍታ ሊሆን ይችላል። አጥፍታለችም ደግሞ። አሁን እኔ እወቅሳታለሁ። ለምሳሌ 8ኛ ክፍል ሚኒስትሪ ከመፈተኔ በፊት ኦፊሻል ስሜ ከዮርዳኖስ በዛብህ ወደ ዮርዳኖስ የሱን ስም እንዲኖር አርጋለች። ባንክ ቡኪንግ ሳይ፣ ፓስፖርቴን ሳይ፣ መታወቂያዬን፣ መንጃ ፈቃዴን ሳይ የሚሰማኝን ንዴት ልነግራችሁ አልችልም። ምክንያቱም እዛ ቦታ ላይ ማየት የምፈልገው ስም አሁን ላይ በዛብህ ነው። ለዛ ነው ሶሻል ሚዲያ እንዳለ ጆርዲን በዛብህ ይሆናል። ብችል ኦፊሻል ስሜ ዮርዳኖስ በዛብህ ቢሆን ደስ ይለኛል። ጠይቄያለሁም ደግሞ ለመቀየር መልሼ ማለት ነው። ግን ኦሬዲ ሚኒስትሪ የ10ኛ ክፍል ማትሪክ፣ የ12ኛ ክፍል ማትሪክ ፓስፖርት አለኝ። የልደት ሰርተፊኬቴ በሱ ስም ተቀይሯል። ሶ ሆል ፕሮሰስ ነው እና በጣም ብዙ ብር ያስፈልግሻል ምናምን ተብዬ ነው የተውኩት እንጂ መልሼ ልቀይረው ነበር። እሷ ያሰበች የነበረው በሰዓቱ ምንድነው በቃ አባትሽ እሱ ነው፣ በስምም መኖር አለበት፣ ወደፊትም ስትገናኙ በሱ ስም መጠራት አለብሽ ብላ አስባ ነው። ጥሩ ነገር አስባ ነው። እኔ ግን በጣም ይቆጨኛል፣ በጣም ያናደኛል። አልገባውም። እንደኔ አይነት ልጅ የሚገባው ሰው አይደለም በፍጹም። ከኔ ስም አጠገብ የሱ ስም መኖሩ እግር እሳት ነው የሚሆንብኝ። በጣም ይቆጨኛል። ግን ያው ምንም ማድረግ አልችልም። ብዙ ጥፋት ሊያጠፉ ይችላሉ እናቶች፣ ስፔሻሊ ሲንግል ማም የምንላቸው ማለት ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ኃላፊነቱን ወስደው ልጆቻቸውን እያሳደጉ ያሉት እነሱ ናቸው። እነሱ አይደሉም መወቀስ ያለባቸው፣ እነሱ አይደሉም መሰደብ ያለባቸው፣ አባትየው ነው። እኔ በጣም ይገርመኛል አንዳንዴ ኮሜንት ሴክሽን ላይ ምናምን አባትሽ ስለማይፈልግሽ ነው እንደዚህ ሆንሽው፣ ዳዲ ኢሹ ስላለብሽ ነው ፌሚኒስት ሆንሽው ምናምን ሲል በጣም ነው የሚያስቀኝ። ቢካዝ እኔ እኮ አይደለሁም ያጠፋሁት፣ እኔ አይደለሁም የተንዘላዘልኩት፣ እኔ አይደለሁም ኃላፊነቴን ትቼ ማድረግ ያለብኝን ነገር ትቼ ማድረግ የሌለብኝ ቦታ ላይ የተገኘሁት። ማንኛውም ወንድ የሚመኛት አይነት ሴት ልጅ ነኝ ከልጅነቴ ጀምሮ። እያንዳንዱን ቤተሰቦች ያሳደጉኝን ሰዎች ደርድራችሁ ብትጠይቋቸው በጣም የሚኮሩብኝ ሰዎች ናቸው፣ ከአያቴ ጀምሮ ማለት ነው። አያቴ አሁን ላይ ቅር የሚላት ነገር አለማግባቴ ብቻ ነው። ከዛ በተረፈ መማሬ፣ መስራቴ፣ ራሴን መቻሌ፣ እንደዚህ አይነት ሴት መሆኔ በጣም ያኮራታል፣ በጣም ያስደስታታል። እናቶቼን ብትጠይቋቸው በጣም ነው የሚኮሩብኝ። በጣም ብዙ ነገር ከነሱ ተመራለሁ፣ አውቃለሁ። ማንኛውም ሰው አሁን ሴት ልጁ እንደኔ አይነት ልጅ ብትሆን የሚመኝ ነው አይነት ሴት ልጅ ነው። ያንን እሱ ማየት ካልቻለ የኔ ጥፋት አይደለም፣ የሱ ጥፋት ነው። ግን ይሄንን ሜንታሊቲ ያመጣሁት በጣም ራሴ ላይ ሰርቼ ነው ጋይስ። በጣም ያለ መፈለግን ስሜት ከላይ ላይ አራግፌ ጥዬ ነው። ቀላል ነገር ይመስላችኋል? እኔ ልጅ ብቻ ነው የምወልደው፣ እኔ አላገባም፣ ሲንግል ማም ነው መሆን የምፈልገው ምናምን የምትሉ እንደዚህ አይነት ሐሳብ የምታስቡ ሰዎች ትዳርን ቀለል አድርጋችሁ፣ ልጅ መውለድና ማሳደግን ቀለል አድርጋችሁ ቤታችሁን ሳታስተካክሉ፣ ልጃችሁን የምታሳድጉበትን ቤትና ቦታ ሳታስተካክሉ ልጅ ወልዳችሁ የምትኖሩ ሰዎች አስቡበት።
especially ለሴት ልጅ አባት መከታው ነው። ከምታስቡት በላይ ቤተሰቦቼ አሟልተውልኛል የምፈልገውን ነገር ሳደግ ማለት ነው። ልብስ አልቸገረኝም፣ ጫማ አልቸገረኝም፣ ምግብ አልቸገረኝም። ፕራይቬት ስኩል ነው የተማርኩት እየተቀያየረ ለዛው ይሄ አልተመቻትም፣ ይሄ ተመችቷታል፣ እዚህ ብትማር እንደዚህ ዩኒቨርሲቲ እንደዚህ ታገኛለች፣ እንደዚህ ብትሆን እንደዚህ ቋንቋ ትማራለች ምናምን እየተባለ ፕራይቬት ስኩል እያማረጡ ነው ያሳደጉኝ ቤተሰቦቼ። አንድ ነገር አልጎደለብኝም። ፍቅር አልጎደለብኝም። 3 እናት ነው ያለኝ፣ አያት አለኝ። ቤተሰቤ በጣም ትልቅ ነው። 3 ታላላቅ ወንድሞች አሉኝ። so when it comes to love የጎደለብኝ ነገር የለም። attention ፍቅር አግኝቼ ነው ያደኩት። ግን still ያባት አለመኖር ትልቅ ጉርጓድ ልቤ ውስጥ አስቀምጧል። ስለዚህ እንዲህ በቀላሉ አትዩት። ቤተሰብ መመስረት፣ ማግባት፣ ሪሌሽንሺፕ መመስረት የሆነ አይነት ወንድ የሆነ ያልበሰለ ወንድ ኢሞሽናሊ ማቹር ያልሆነ ወንድ ከዛ ጋር ሆናችሁ የምትወልዷት ሴት ልጅ ምን አይነት አባት ነው የሚኖራት ብላችሁ ቆማችሁ ማሰብ መቻል አለባችሁ። It's not a walk in the park you guys. ብዙ ሴቶች አለን ያላባት ያደግን ማለት ነው። I think ሪዞኔት ማድረግ ይመስለኛል ከናንተ ጋር ምን አይነት ህይወት እንዳሳለፈን ምን አይነት ምኞት እንዳለን ኢቭን ይሄ ነገር ሪሌሽንሺፕ ላይ ምን አይነት ኢምፓክት እንዳለው አሁን እኔ ከማንኛውም ሴት በላይ በጣም ጥንቁቅ መሆን አለብኝ። ምክንያቱም የአባት ፍቅርን ባለማግኘቴ ብቻ ሪሌሽንሺፕ ላይ የምጎዳ አይነት ሰው ልሆን እንደምችል ሳይኮሎጂካል ስተዲዎች ያሳውቃሉ፣ ያሳያሉ። ዳዲ ኢሹስ ተብሎ ሌብል ተደርገናል። ለምሳሌ ዳዲ ኢሹ ያለባት እንደ አባት አይነት ሴት ነው የምትፈልገው አይነት ወሬ ይወራል። ስለዚህ I have to be very 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 careful። በጣም ለኔ ፐርፌክት የሆኑ ወንዶችን ሪጀክት